ከጥቂት ዓመታት በፊት የድምፃዊ ኤፍሬም ታምሩ ልጅ ሰርግ መልስ ተጠርቼ ኩሪፍቱ ወርጄ ነበር። በዚያም ከድምፀ መረዋው አቀንቃኝ አብርሃም ገብረመድህን ጋር ተገናኘሁ። ስናወጋ ቅድሚያቱ በአድዋ ጦርነት ወቅት ትግራይ ገብተው የቀሩ የዳር አገር ሰው መሆናቸውን ተረዳሁ። ዝርዝሩን አልነገረኝም። የመረጃ ክፍተቱን እኔ ከልቦናዬ አመንጭቼ ሞላሁት። በአድዋ ጦርነት ማግስት አጤ ምኒልክ ድንኳናቸው ውስጥ ተቀምጠው ግዳይ እየተቀበሉ ያስፎክራሉ። አንድ ጎልማሳ አርበኛ ተራው ደርሶ ገባ። ጎልማሳው እንደ አጤ ምኒልክ ራሰ በራ፣ እንደ ንጉሥ ተክለ ሃይማኖት ብስል ቀይ ነው። ጎልማሳው በግራ እጁ የጄኔራል ዳቦር ሜዳን ጭንቅላት እንደ ዝኩኒ አንጠልጥሎ ይዟል። አስገራሚው ነገር ይህ አይደለም። ከመሰንቆ በቀር ምንም አይነት የሚታይ ትጥቅ አልነበረውም። ይህንን የጣሊያን መኮንን እንዴት ገደልከው? አሉ ንጉሠ ነገሥቱ። ይህ ፈረንጂ በፈረስ በመሸሽ ላይ ነበር ጃንሆይ። እግረኛ ስለነበርሁ ሮጬ እንደማልደርስበት አወቅኩ። አጅሬ ምን የሞኝ ዳገት ላይ ወጣሁና አንጀት የሚበላ ዜማ በማሲንቆ ተጫወትሁ። የጄኔራል ዳቦር ሜዳ ፈረስ ዜማዬን ሲሰማ ብርብራ እንደጠጣ ዓሣ ሰክሮ ቀጥ ብሎ ቆመ። ጄኔራሉ ቢገርፈው ቢኮለኩለው አንንቀሳቀሳለ። ወዲያው ጠጋልሁና የጄኔራሉን እግር ዘርጥጬ ከፈረሱ ጣልሁት እና በራሱ ሳንጃ አንገቱን እንደዛ በጠስኩለት። ግሩም እኮ ነው። እንዲህ አይነት ነገር ሰምታችሁ ታውቃላችሁ? አሉና ምኒልክ አጠገባቸው ያሉትን ካህናት ዞረው ቃኘት አደረጉ። እንስሳት በዜማ ኃይል ከሥርዓታቸው መናወጣቸው ከጥንትም የታወቀ ነው አሉ አለቃ ሐሴቱ። አባታችን ማህሌተ ያሬድም ተዕለታት አንድ ቀን በእርሻ አጠገብ ቆሞ ሲዘምር በእርሻ ላይ ተጠምደው የነበሩ በሬዎች አልንቀሳቀስ ብለው ነበር። በዚህ የተናደደው ገበሬም ሥራዬን አስታወልክብኝ ብሎ በያዘው ጅራፍ ያሬድን እንደገረፈው ተጽፎ ይገኛል ብለው ጨመሩ። አሁን ምን እንድናደርግልህ ትፈልጋለህ? አሉ ንጉሡ ወደ ጎልማሳው ዞረው። ጌታዬ፣ ይህንን ጣሊያን እንዲሁ ነካክተን አንቶ እንዲሁ እንዳማረብን ቀይ ባሕርን አሻግረን እናባረው። ድላችንም የአድዋ ድል ሳይሆን የአስመራ ድል እየተባለ ሲዘከር ይኑር። ሐሳብ ጥሩ ነው፣ ግን ስንቅ የለንም። ሰራዊታችንም ደክሞታል። በሚቀጥለው ዓመት ፈረሶቻችንን አጠጥረን እንመለሳለን። ብልጥ ሰው የያዘውን ይዞ ያለቅሳል አየህ፣ አሉ ንጉሠ ነገሥቱ። ጃንሆይ፣ እንደዚያ ከሆነ እኔ እዚህ ልቆይ። እኮ ለምን? ከጥቂት ዓመታት በፊት አጤ ዮሐንስ ቱርክ ወረረን ብለው ጠርተውን ተዋግቻለሁ። ከዚያ ቤቴ ተመልሼ በቅጡ ሳላርፍ ጣሊያን መጣ ብለው እርሶ ጠሩኝ። ወደ ቤቴ ልመለስ ብል እንኳን አገሬ ለመግባት መንፈቅ ዓመት ይፈጅብኛል። ገና ለገና የአገሬ ጠላት ማለቂያ የለውምና እንደዛ ዘጊ ከመሃል አገር ወደ ሰሜን ስመላለስ አልኖርም። ይሁን፣ በፈቀድክበት ተቀመጥ፣ አሉ ንጉሡ። ዓመት አለፈ። ዳግማዊ ምኒልክ ወደ ሰሜን አልተመለሱም። ጎልማሳው ጥቂት ከራርሞ አንዲት ሰሜናዊት ቆንጆ አጭቶ አገባ። ሚስቲቱም እስከሚቀጥለው ጦርነት ድረስ የባሏን ማሲንቆ መምቻ ወደ ጥጥ መንደፊያ ቀየረችው። በጉብልነቴ ዘመን እንደ ዛሬ ዘፈንና ዘፋኝ አልበዛም ነበር። እንኳን ዘፈን መስራት፣ ዘፈን መስማት ራሱ ብዙ ውጣ ውረድ ነበረው። ዘፈን ማድመጥ ሲያምረን ከትምህርት ቤት ፎርፈን ሻይ ቤት ጎራ ማለት ነበረብን። የያዝነው ሻይ ቶሎ አልቆ አስተናጋጁ እንዳያባረረን ስለምንሰጋ የብርጭቆ ናፍ እየሳምን ለረጅም ጊዜ እንጎለታለን። እናም በአንድ ብርጭቆ ሻይ የጊዜው ዕውቅ ድምፃውያንን የዚነት ሙሃባንና የዳምጠው አየለን ዘፈን ካሴት 2 ዙር ሰምተን እንወጣለን። አብሮ አደጎቼ ማርቆስ ስላፈራቻቸው ዘፋኞች ሲጠየቁ ሙሉቀን መለሰን፣ ኤፍሬም ታምሩንና ጌትያንን ላይን ይጠቅሳሉ። እኔ ደግሞ አስቀድሞ ትዝ የሚለኝ ይግረም ንጉሴ ነው። ይግረም ንጉሴ ሲዘፍን ወፍ ከዛፍ ላይ ያረግፋል። ያው በአንድ እጁ ማይክ በአንድ እጁ ወንጭፍ ይዞ ነበር የሚዘፍን።
ቆንጆ ድምፅ ቢኖረውም አዲስ አበባ ሄዶ ዘፈን ለማስቀረጽ የሚያግዘው አቅምም ሆነ ዘመድ አልነበረው። የሆነ ጊዜ ላይ ከባልንጀሮቹ አንዱ በክራር እያጀበው ባሮጌ ቴፕ ተቀረጸ። ቀስ በቀስ ካሴቱ ተባዝቶ እንደ አድባር ንፍሮ በየማዕዘኑ ተበተነ። እርግጥ ነው የይግረም ካሴት ቤት ውስጥ ስለተቀዳ የድምፅ ጥራት አልነበረውም። አንጀት በሚበላ የፍቅር ዘፈን መሃል የጎረቤት ሕፃናት የሚሻሚሾ ጭፈራ ሲለማመዱ፣ እንዲሁም ለፋሲካ ተገዝቶ ጓሮ የታሰረ በግ የድረሱልኝ ጥሪ ሲያሰማ ተደርቦ ተቀርጿል። ይባስ ብሎ ካሴቱ 1 ደቂቃ ተጫውቶ ቀጥ ይላል። አድማጩ ትግስት ካለው ካሴቱን አውጥቶ ቴፑን እንደ ወንፊት መታ አድርጎ ይመልሰዋል። ካሴቱ ትንሽ አንጎራጉሮ ቀጥ። ከጥቂት ጊዜ በኋላ የኛ ሰፈር ሽማግሌዎች በልጃቸው ወይም በገረዳቸው ተማረው ሲራገሙ እንዲህ ማለት ጀመሩ። ያንቺ ሴት ቆመሽ ቅሪ እንደ ይግረም ካሴት። አስቻለው አየለ የዘገሊላ ዕለት የሚለውን የይሁኔን በላይ ዝነኛ ዘፈን ዜማ የደረሰ ባለሙያ ነው። አንድ ቀን ዘመድ ወዳጅ ተሰብስቦ ክፍሉ ተጫጭሶ ዕፀ ሐሴት ተጎርሶ ስናወራ አስቻለው የሆነ ዜማ ብልጭ ብሎለት ተንደርድሮ ኪቦርዱ ላይ ተጣደ። ከዜማው ጋር ልውጣ ብል በእግሮቼ ብሄድ በፈረስ ፍቅርሽ እንደ ዳገት የሚል ጅምር ግጥም መጣለት። አስቻለው የዜማ እንጂ የግጥም ባለሙያ ስላልሆነ ዳገቱን የሚጨርስለት ሰው ፍለጋ ሲያማጥር ጸጋዬ ደቦጭን አየው። ጸግሽዬ ንስማይችን ግጥም ጨርስልኝ። ጸጋዬ ደቦጭ በአማርኛ የዘፈን ግጥም ውስጥ ካሉ አንጸባራቂ ኮከቦች አንዱ ነው። ይሁን እንጂ የዚያን ቀን ግጥም የመግጠም ሙላ አልነበረም። ከይሁኔ በላይ ጋር ሞቅ ያለ ጭውውት ይዘዋል። አስቻለው ግን አልለቀቀውም። ልውጣ ብል በእግሮቼ ወይም በፈረስ፣ ልውጣ ብል በእግሮቼ ወይም በፈረስ ፍቅርሽ እንደ ዳገት ያስጨርሳል ፈስ ብለህ ሙላው አለና ወደ ጨዋታው ተመለሰ። የሆነ ጊዜ ላይ ዘፋኞች በአንድ ጀንበር መክበር ጀምረው ነበር። አንዲት የጥንት አለቃሽ የመከራ ጊዜ ጥቂት ነው ወዳጁ፣ ደስታማ ሲሆን ይጨቀያል ደጁ እንዳለችው የዘፋኞችን በረከትና ደስታ ለመቀራመት የሚሽቀዳደሙ ወዳጆች መፍላት ጀመሩ። እገሌ የተባለው ዘፋኝ ወላጅ አባት እኔ ነኝ የሚሉ ሸባዎችም በየሚዲያው መቀላወጥ አበዙ። አንድ ማለዳ ላይ ድምፃዊ ጌራ ወርቅ ነቃ ጥበብ ሰው ይፈልጋል ተብሎ ከቤት ወጣ። ወዲያው አንድ ሽማግሌ ዘሎ ተጠመጠመበትና ልጄ እንኳን ደስ አለህ፣ የጠፋሁት አባት ተገኝቻለሁ፣ አቶ ነቃ ጥበብ ማለት እኔ ነኝ ብሎ ትከሻውን ተንተርሶ ማልቀስ ጀመረ። ጌራ ሰውዬ ተሳስተሃል፣ አሁን ስታስጠራኝ እኔ ከአባቴ ጋር ቁርስ እየበላው ነበር ብሎ በትህትና ሽማግሌውን 2 ሜትር ያህል ገፈተረው። ሰውየው ባይበሉባው እምባውን እያበሰ እንዲህ አለ። እንግዲህ ምን አረጋለሁ ደግሞ ፍቅር አዲስ ነቃ ጥበብ ጋር ሄጄ ድል ልሞክር እንጂ። ከጥቂት ዓመታት በፊት ከዜማ ደራሲው ከአበበ ብርሃኔ ጋር እየተቀጣጠሩ የከሸፈ የዘፈን ግጥም ሳበረክት አድር ነበር። ዘፋኞች፣ አቀናባሪዎችና ገጣሚዎች ተሰብስበው ቡና ተፈልቶ ዕፀ ሰመመን ጫት ማለቴ ነው እየተበላ ጨዋታ ይደራል። ከዕለታት አንድ ቀን ቸኮል የተባለ ጎረምሳ ጥበብ አጣድፋ ጠርታኛለች ብሎ የገጠር መምህርነቱን ትቶ ተቀላቀለን። ቸኮል ዜማ እንደ ነስር የሚመጣበት ሰው ነበር። ጥሩ ወግ አዋቂ ነው። ግን ወግ ይጀምርና ድንገት ዜማ መጣልኝ ሳመልጠኝ ቀድቼው ልምጣ ብሎ በመጮህ ወደ መኝታ ቤቱ ይሮጣል። ነገሩ ከ3 ጊዜ በላይ ሲደጋገም አቤ ትዕግስቱ አለቀና እንዲህ አለው። እኔ የምልህ ቸኮል እንዲህ የሚያሯሩጥህ አሜባሩ ዜማ። ለማንኛውም ቸኮል የጀመረውን ወገኔ ልጨርሰው። አንድ ድሃ ባላገር አንዲት ቆንጆ አፍቅሮ አባቷን ደጅ ጠና። ኩሩ አባት ልጅን ለማግባት መፈለግ ጥሩ ነው፣
ለመሆኑ መሬት አለህ? የለኝም። ከብትስ? የለኝም። ወርቅ ሳለህ? ኧረ የለኝም። ታዲያ ከሌለህ ብድራት ይሆናል ብለህ ነው? ለምክር አፍቃሪ አድማጮች ብድራት ስለማይሆን ጠንክራቸው ስሩ እያለሁ ወጌን እቀጥላለሁ። አንድ ታዋቂ ዘፋኝ ዲሲ ውስጥ ታፍሮና ተከብሮ ይኖር ነበር። በአንድ ጎደሎ ቀን የመለስ ዜናዊን መንግስት በይፋ ደግፎ በመናገሩ የዲሲ ሰው ጠምዶ ያዘው። የሚያውቃቸው ሰዎች ከሩቅ ሲያዩት ማርሽ ቀይረው ሲመርሹ ታዘበ። በተስቦ እንደታማ ሰው ሁሉም ከሩቅ ሲሸሸው ተመለከተ። ስሙን የሚያድስበት አጋጣሚ ሲጠብቅ ኖረ። ከዕለታት አንድ ቀን አንድ የኢትዮጵያ የመንገደኛ አውሮፕላን ሜዲትራኒያን ውቅያኖስ ውስጥ መግባቱን የሚገልጽ ዜና ሰማ። ዘፋኙ የአደጋው ሰለባዎችን የሚዘክር ዘፈን ዘፍኖ ከህዝብ ጋር ለመታረቅ ፈለገ። ዜማውን ራሱ ደረሰ። ግጥም በመጣፍ ደግሞ ፊደል የተባለው ጓደኛዬ ተባበረው። አረንጓዴ ቢጫ ቀይ ነው ሰንደቁ፣ አምላክ ይቅር በለን ወገኖች ያለቁ የሚል የሀገር ፍቅርንና ፈሪሃ እግዚአብሔርን ያስተባበረ ግጥም ጽፎ ሰጠው። ግጥሙን ይዞ ወደ አቀናባሪ ሄደ። የዲሲ አቀናባሪዎች ነገ ከነገ ወዲያ እያሉ በደጅ ጥናት ቀጡት። ከአንዱ አቀናባሪ ወደ ሌላው ሲንከራተት ወራት ነጎዱ። በአደጋው ልጆቻቸውን ያጡ አርግዘው ወለዱ። በአደጋው ሚስቶቻቸውን ያጡ ሌላ ሴት ወደዱ። አንድ ቀን ጓደኛዬ ፊደል ዘፋኙን እንዲህ አለው፣ ስማ የአውሮፕላኑ አደጋ ስለተረሳ ለምን አንቶ? ዘፋኙ ግን በል መለሰ፣ ኖ የፈጀውን ጊዜ ፍጅ እንጂ ዘፈኑን ሰርቼ ለሸገር ሬዲዮ ልክላቸዋለሁ። ቢፈልጉ ቀጣዩ አውሮፕላን ሲከሰከስ ይልቀቁት። ኑ ሀገሬንና ዋልዳትና ሌሎች ከተሰኘው መጽሐፍ ላይ ኤፒዲክሲዮ የሚለውን ሕግን የተመለከተ ጉዳይ ልጋብዛችሁ። ፊሳልጎስ የተሰኘውና በሁለተኛው መቶ ክፍለ ዘመን በእስክንድሪያ ተጽፎ በአምስተኛው መቶ ክፍለ ዘመን ወደ ግዕዝ የተተረጎመው መጽሐፍ ኤፒዲክሲዮ ስለሚባል ዛፍ ይተርካል። ይሄ በህንደኬ ሀገር የሚገኝ ዛፍ ሁለት ጠባይ አለው። አርጋብ የዛፉን ፍሬ ስለሚወዱት በእርሱ ላይ የተሰበሰቡ ይመገቡታል ይላል መጽሐፉ። እንደ እባብ ላሉ እንስሳት ደግሞ ጥላው እንኳን ከነካቸው ይሞታሉ። ነገር ግን ለእባቦቹ ሌላ ዘዴ ለግሷቸዋል። እርግቦቹን ለማጥመድ የሚመጡት እባቦች የፀሐይ ጥላ ባለፈበት አቅጣጫ ወይም ፀሐይ ስትጠፋ ወይም ደመና ሲጋረድ ወደ አካባቢው ይመጡና ያደፍጣሉ። ዛፉን እርግቦችም እባቦችም ይፈልጉታል። ይህ ዛፍ በላቲኑ አምቢዴክስትረስ ይባላል። አምቢ ማለት ሁለቱም ማለት ሲሆን ዴክስተር ማለት ደግሞ ትክክል ማለት ነው። አምቢዴክስትረስ ማለት በሁለቱም በኩል ትክክል የሆነ ማለት ነው። የእንግሊዝኛ ቃል መጀመሪያ ተግባር ላይ የዋለው በሕግ ሰዎች ዘንድ ነው። አንተም ልክ ነህ፣ አንተም ልክ ነህ ብሎ ከከሳሽም ከተከሳሽን ወገን ጉቦ ለሚቀበል ዳኛ ነበረ ቃሉ ጥቅም ላይ የዋለው። እርግቦቹ ወደ ኤፒዴክሲዮ ዛፍ ሲመጡ ሁለት ነገር ተስፋ አድርገው ነው። በአንድ በኩል የዛፉን ፍሬ ጣፋጭነት፣ በሌላ በኩል ደግሞ የእርግቦች ዋና ጠላት የሆነው እባብ የዛፉን ጥላ በመፍራት ወደ አካባቢው አይደርስም ብሎ በመተማመን። ኤፒዴክሲዮ ዛፍ ግን ለእርግቦቹ ምግብ እንደሚሆነው ሁሉ ለእባቦቹም የምግብ ምንጭ ነው። እባቦቹ እንዴት ከዛፉ ጥላ ማምለጥ እንደሚችሉ ጠንቅቀው ያውቃሉ። ፀሐይ በምስራቅ ስትሆን በምዕራብ፣ በምዕራብ ስትሆን በምስራቅ በኩል ይመጣሉ። ያንንም ካልቻሉ እስክትገባ ጠብቀው ከችላሉ። ኤፒዴክሲዮ ለእርግብም ለእባብም የሚሠራ ዛፍ ነው። በሀገራችን አስቸጋሪው አሰራር እንደ ኤፒዴክሲዮ ዛፍ ለሁለቱም ወገን ለመስራት የሚጠራው አሰራራችን ነው። ለሕጋዊው ለሕገ ወጡ።
በአዲስ አበባ ከተማ ፉሪ ሃና አካባቢ ቤቶች በማፍረስና ባለማፍረስ በተፈጠረ ግብግብ የሰዎች ሕይወት ያለፈበት ክስተት እንደተፈጠረ ሰምተናል። ልብ በሉልኝ፣ ይሄ የተጻፈው በኢህአዴግ ዘመነ መንግሥት ነው። እጅግ አሳዛኝ ነው። እነዚህ የፈረሱ ቤቶች እንደ ሜክሲኮ የድንበር መተላለፊያ ዋሻ ምድር ውስጥ እንደ ንጉሥ ሕዝብ ናኝ የምኞት ቤተ መንግሥት አየር ላይ የተሰሩ ቤቶች አይደሉም። በዚሁ በከተማችን ምድር ላይ የተሰሩ ናቸው። እንደ ታዲዮስ እርሻ በአንድ ቀን አልበቀሉ። ሲቆፈሩ ሲገነቡ የኖሩ ናቸው። አካባቢው እንደ አንታርክቲካ መስተዳድር አልባ አይደለም። ክፍለ ከተማና ወረዳ አለው። ታዲያ ለመሆኑ እነዚህ ሁሉ ቤቶች እንዴት ሊሰሩ ቻሉ? ይህንን ያህል ዘመንስ እንዴት ሊቆዩ ቻሉ? እነዚህ ሰዎች በአካባቢው ስብሰባ ሲኖሩ ሲጠሩ፣ የልማት መዋጮ ሲኖር ሲያዋጡ፣ ምርጫ ሲኖር ሲመርጡ የኖሩ ናቸው። ችግሩ ያለው እንደ ኤፒዴክሲዮ ዛፍ ለሁለቱም ከሚሰሩ አካላት ነው። ነዋሪዎቹ ቤቱን ሲሰሩ አይተው እንዳላዩ በማለፍ ጥቅሙን ሲጋሩ የነበሩ፣ ምናልባትም ደግሞ በድብቅ እየፈቀዱ ገንዘብ ሲቀበሉ የኖሩ፣ በጊዜው ሕጉን ከማስከበር ይሆናል ወይም አይሆንም የሚል ውሳኔ ከመስጠት ይልቅ ነገሮችን በማዘግየት ከገንቢዎች ጋር ሲስማሙ የኖሩ አካላት ናቸው የችግሩ መነሻዎች። እነዚህ አካላት በአንድ በኩል የመንግሥት አካላት ሆነው ሕግ ያስከብራሉ፣ በሌላ በኩል ደግሞ ከነዋሪዎቹ ጥቅም ያገኛሉ። የነዋሪዎቹ ቤት ሕገ ወጥ ነው ተብሎ እንዲፈርስ ሲደረግ አብረው መጠየቅ የነበረባቸው አካላት ነበሩ። የነዋሪዎቹን የቤት ችግር በጊዜ መፍታት ያልቻሉ፣ ነዋሪዎቹ ቤት እንዲገነቡ ውስጥ ለውስጥ የፈቀዱ፣ ቤቶች እየተገነቡ መሆኑን አይተው ዝም ያሉ፣ እነዚህ ሁሉ እኩል ተጠያቂ የማይሆኑ ከሆነ ግን አሰራሩ እንደ ኤፒዴክሲዮ ዛፍ ለእባቦች የበለጠ ይጠቅማል ማለት ነው። ነዋሪዎቹ እንደ ርግቦቹ በአንድ በኩል በቀላሉ ቤት ለመስራት መቻላቸውን አይተው በየዘመኑ የሚቀያየሩት ኃላፊዎች የሚሰጧቸውን ቃል እያመኑ ምንም አይሆንም ብለው ዘመናትን አስቆጥረዋል። ያላቸውን ጥሪት አውጥተው ቤት ገንብተዋል፣ ልጅ ወልደው አሳድገዋል። የሥራ ኃላፊዎቹ ነገሩ ነገ ሊያስጠይቅ እንደሚችል ቢረዱም እንደ እባቡ እንዴት ከችግር ማምለጥ እንደሚችሉ ያውቁበታል። በመጨረሻ የሚጎዱት ዛፍና ፀሐይዋን አምነው የተጠጉት እርግብ ቤት ገንቢዎች ናቸው። በየጊዜው የሚወሰኑ ውሳኔዎችም ቢሆኑ ፍናፍንት የሆኑ ውሳኔዎች ናቸው። ሕገወጥ ግንባታ ነው ተብሎ ቤታቸው የሚፈርስባቸው አካላት እንዳሉ ሁሉ ሕገወጥ ብትሆኑም ሕጋዊ እናደርጋችኋለን የሚባሉ አካላት አሉ። እንዴት ተደርጎ ነው ሁለት ነገሮች በአንድ ጊዜ ትክክል የሚሆኑት? ውሳኔው ሁለት የሚቃረኑ ትክክል ነገሮችን ለመስራት የሚሞክሩ ናቸው። አንድ ሕግ የጸና ሕግ የሚሆነው በመቼውም ጊዜ ለሁሉም አይነት ዜጎች በማንኛውም ሁኔታ እኩል ተግባራዊ ሲሆን ነው። በጥንቱ የኢትዮጵያ የውትድርና ስምሪት ወታደር ደሞዝና ቀለብ ስላልነበረው በሄደበት ሀገር በመንደር ተመርቶ ጠይቆም ቀምቶም እየበላ ነው የሚኖረው። በዚህ ዘመን ብዙ ግፍ ተፈጽሟል። ቤት ንብረት ይበረበራል። ከብት ከባለቤቱ ፈቃድ ውጭ እየተጎተተ ይታረዳል። ሴት ልጆችና ሚስቶች ይደፈራሉ። ከሰው እኖር ብዬ ልጅ አሳድግ ብዬ ለባሻ ዳርኩለት ሚስቴነቴ ብዬ የተባለው በዚህ ዘመን ነው። ታዲያ በአንድ ወቅት በአንድ መንደር ወታደር ይሰማራል። አንዱ ወታደር ወደ አንዱ ገበሬ ቤት ሲገባ ቆንጆ የሆነች ሚስቱን ያያል። ይዤ እሄዳለሁ ሲል ከባል ጋር ይጋጫል። ግርግሩን የሰሙ ሌሎች ወታደሮች ይመጡና ገበሬውን የፍጥኝ ያስሩታል። ሌላው ወታደር ደግሞ ሌላ ቤት ሲገባ ባሏ የታሰረባትን ሴት ያገኛል። አብሮ ያድራል። ያችም ሴት አስተዛዝና ባሏን እንዲፈታላት ትለምነዋለች። አገሩን ለቀው ሲሄዱ ፈቶ ይሰድላታል። ታዲያ ይህንን ሁለቱን ታሪክ ያየ የሰፈር እረኛ አይ ውበት፣ አይ ውበት፣ አይ ውበት ቁንጅና፣ አንዱ ያሳስራል አንዱ ያስፈታና ብሎ ገጠመ ይባላል። መሬት ማግኘት ለአንዳንዶች ጠጠር እንደማግኘት ሲቀል፣ ለአንዳንዶች ደግሞ ነዳጅ እንደማግኘት ይከብዳል። ሕጋዊ ያልሆነ መሬት ይዞ ሕጋዊ መሆን ለአንዳንዶች እንደ ቅል ቀላል፣
ለሌሎች እንደ ዱባ ከባድ ነው። ከጉምሩክ ዕቃ ማውጣት ለአንዳንዶች ከኤቲኤም ብር እንደማውጣት ሲቀል፣ ለሌሎች ደግሞ ዶላር እንደማውጣት የከበደ ነው። አንዳንዶች በጊዜ አልገነባቸውም ተብለው መሬት ሲነጠቁ፣ ሌሎች ደግሞ በዘመናት ውስጥ ባይሰሩም የሚመጣባቸው ነገር የለም። ለአንዳንዶቹ የውጭ ምንዛሪ ከማግኘት ዝርዝር ሳንቲም ማግኘት ይከብዳል ይላሉ። ለአንዳንዶች ደግሞ የውጭ ምንዛሪ ከማግኘት ውጭ አገር ሄዶ መሬት መግዛት ይቀላቸዋል። እነዚህ ሁሉ ግን በአንዲት አገር ይኖራሉ፣ በአንድ ሕግ ግን አይተዳደሩም። በኤፒዴክሲዮ ዛፍ አሰራር እባቦች አይጎዱም። እንደ እባብ ብልህ የተባሉትም ለዚህ ነው። የዛፉን ጥላ አቅጣጫ ያውቁታል። የሚጎዱት እርግቦቹ ናቸው። አሁንም የመንግሥትን ስስ ልብ የሚያውቁት አይጎዱም። ሕግ እንዴት እንደሚወጣ፣ አሰራር እንዴት እንደሚቀየር፣ መመሪያ ከየት እንደሚመነጭ፣ ችግር ቢፈጠር እንዴት ማምለጥ እንደሚቻል፣ መሥዋዕትነት ቢከሰት የትኛውን ፍየል መሰዋት እንደሚቻል አቅጣጫውን ያውቁታል። ድሮ በሀገራችን የእግር መንገድ የሚያውቅ ሰው ይፈለግ ነበር፣ አቋራጩን መንገድ መርቶ እንዲያደርስ። ዛሬ የሚፈለገው የእጅ መንገድ የሚያውቅ ነው። በጎጃሙ ንጉሥ ተክለ ሃይማኖት ዘመን አንድ የአካባቢ ሹም አንዱን ገበሬ ከሶ ለንጉሡ ችሎት ያደርሰዋል። የተከሰሰበት ወንጀል ደመኛውን ገሏል ተብሎ ነው። ከሳሹ ነገሩን ሲያስረዳ በየጊዜው ሲዝት ነበር፣ አንተን አያርገኝ ሲለው ነበር፣ መሳሪያ ጠይቆን ሰጥተነዋል ብሎ ይናገራል። ንጉሥ ተክለ ሃይማኖትም ሲዝት ካየኸው ለምን መሳሪያ ሰጠኸው አሉት። እርሱም ሲለምነኝ እንዴት እምቢ ልበለው ቢል፣ ንጉሡም ሰውየውን የገደለው እርሱ ቢሆን ያስገደልከው ግን አንተ ነህ፣ ወይ ብትመክረው ወይ ከኔ ከሰህ ብታሳስረው ይሄ ሁሉ አይመጣም ነበር ብለው በከሳሹም በተከሳሹም ፈረዱ ይባላል። እርትዕ ማለት ይሄ ነው። ፍትሕ ለሁሉም በትክክል ሲያገለግል፣ እያንዳንዱ የሥራውን ሲያገኝ። እርትዕ ከሌለ ፍትሕ ብቻውን ዋጋ የለው። ፍትሕ ዳኝነት የሕጉም ሥርዓት ነው። እርትዕ ግን ይህንን ሥርዓት ለሁሉም በሚዛናዊነት መፈጸም ነው። ፍትሕን እርትዕ ካልተካተተላት የኃያላን ማጥቂያ መሳሪያ ትሆናለች። ደካሞች ተገቢውን ፍትሕ እንዲያገኙ የሚያደርጋቸው እርትዕ ነው። በሀገራችን የሕግና የሕግ አከባበር ሥርዓትም አንዱ ጉድለት እርትዕ መጥፋቱ ነው። ያኔ እርትዕ በሌለበት ሕጎች፣ ሕግ የማስከበር ሂደቶችና አሰራሮች ኤፒዴክሲዮ ዛፍ ይሆናሉ፣ ከርግቦች ይልቅ ለእባቦች የተመቹ። ኢትዮጵያ ከግለሰቦች ጋር እንድትሞት የፈረደባት ማን ነው? ከእውቀቱ ስዩም። እንደ አውሮፓውያን አቆጣጠር ሚያዝያ 15 1865 ዓ.ም የአሜሪካ ፕሬዝዳንት የነበረው አብርሃም ሊንከን ቤተ ተውኔት ውስጥ ቁጭ ብሎ ቲያትር በመመልከት ላይ ነበር። ድንገት አንድ ተዋናይ ካደፈጠበት ወጥቶ ፕሬዝዳንቱን በጥይት ከወንበሩ ላይ ከነበለው። ከአራት ቀናት በኋላ የሊንከን አስከሬን በሺዎች የሚቆጠሩ ለቀስተኞች በተገኙበት የክብር አሸኛኘት ተደረገለት። በቀብሩ ማግስት ሕይወት እንደነበረው ቀጠለች። ይህ ታሪክ ከተፈጸመ 48 ዓመታት በኋላ የኢትዮጵያ ንጉሠ ነገሥት የነበሩት ዳግማዊ አጼ ምኒልክ ከረጅም ጊዜ ሕመም በኋላ ሞቱ። ወዲያው የንጉሡ የቅርብ ዘመዶችና ትልልቅ ባለሥልጣኖች የንጉሡን ሞት ዜና ከቤተ መንግሥት ቅጽር ዘሎ እንዳይወጣ አፈነው ያዙት። በጊዜው ከአገር አልፎ በዓለም አቀፍ ደረጃ ስመጥር የነበሩት ገናና ንጉሥ ኮሽታ ሳይሰማ እዛው ቤተ መንግሥት ውስጥ በሚገኘው ስዕል ቤት ውስጥ በስውርና በሽፍንፍን እንዲቀበሩ ተደረገ። እንደ አብርሃም ሊንከን በአጀብና በክብር መቀበር ለኢትዮጵያን ነገሥታት እጅግ በጣም ብርቅ ነገር ነበር። የኢትዮጵያ የውጭ ጠላቶች አገራችንን ከመውረራቸው በፊት መጀመሪያ የሚያደርጉት የአገሪቱን ድክመትና ጥንካሬ መሰለል ነው። አንድ እንደ ሰማይ ጠቀስ ተራራ በቀላሉ የማይሰወር ድክመት አለን። ከጥንት እስከ ዛሬ የአገራችን ሕልውና የቆመው በመሪዎች ትከሻ ላይ እንጂ በሕግ ወይም በማህበራዊ ተቋሞች ላይ አይደለም። በአሜሪካም ሆነ በሌሎች ሀገሮች ታሪክ ብንመረምር የፖለቲካ ግድያ ብርቅ ሆኖ አያውቅም። ከ8 የማያንሱ የአሜሪካ ፕሬዝዳንቶች በሥራ ላይ ያሉ የጥይት ራት ሆነዋል።
ግድያዎች የሚያመጡት የፖለቲካ ቀውስ በቀላሉ ባይገመትም አሜሪካን ከግር እስከ ራስ የሚያናውጥ አልነበረም። በሕጎች ዋጋ ባላቸው ሐሳቦችና መዋቅሮች ላይ የተገነባ ሀገር የግለሰቦችን ሞት ተከትሎ ሊሽመደመድ አይችልም። በተቃራኒው በአገራችን አንድ ንጉሥ ወይም የአገር ገዢ ከሞተ የሰላማዊው ሕዝብ ሕይወት ይደፈርሳል። የሟች ንጉሥ ዙፋን ወራሽ ነን የሚሉ ጉልቤዎች ታጥቀው ምድሪቱን ቁና ያደርጓታል። የመሪው ሞት ጥሎት የሄደው የጥበቃ ክፍተት እንደ ጥሩ አጋጣሚ የሚቆጥሩ ቀማኞችና ነፍሰ ገዳዮች ቢላዋቸውን ስለው ተፍ ማለት ይጀምራሉ። ሕዝብ በግራና በቀኝ እየተሰለፈ በመታኮስ ይተላለቃል። ይህንን አደጋ ለመቀነስ ሲባል ብዙ ጊዜ መሪዎች ሲሞቱ መርዶ ለሕዝብ አይነገርም ነበር። በዚህ ምክንያት ኢትዮጵያ በግልጽ ኖረው በምስጢር የሚቀበሩ መሪዎች ሀገር ሆና ቆይታለች። በዘመን መሳፍንት ቀዳማዊ አሊ የተባለ መስፍን ሞተው መርዶው በብዙ ቦታ ስለተሰማ አንዲት አልቃሽ እንዲህ ማለት አንጎራጉራለች አሉ። እሻሻ ነው እንጂ የእስራኤልን ሞት እንዲያልቅሰው አሊን ለምን ቀበሩት? አልቃሿ እስራኤል በሚል የምትጠራቸው በጊዜው የዘር ሐረጋቸውን ከሰለሞን የሚመዙት ነገሥታትና መሳፍንትን ነው። እንደ አልቃሿ አስተሳሰብ መሳፍንት ሲሞቱ እሻ ብሎ ልቅሶው እንዳይሰማ ጨቁኖ መቅበር እንጂ በግልጽ በይፋ መቅበር ሕዝብን ያጨራርሳል። በታሪካችን ኃያላን የሚገዙት ሀገር እኩያ ተደርገው ይቆጠሩ ነበር። በዚህ መሰረት አንድ የአገር አውራ ሲሞት አገር እንደሞተች ተደርጎ ሲታሰብ ቆይቷል። የወሎ ገዢ ራስ ሚካኤል ታመው በሞቱ ጊዜ አዝማሪው ሐሰን አማኑ መሰለኝ ራሴን ወገቤን ብሎ ሳይናገር ታሞ ተቀበረ ወሎን ያክል አገር ብሎ ገጥሟል። በአዝማሪውና በሚኖርበት ዘመን አስተሳሰብ መሰረት ራስ ሚካኤል ወሎዬ አይደሉም፣ ወሎ ናቸው። ተፈሪ መኮንን የሸዋ ሰው አይደሉም፣ ድፍን ሸዋ ናቸው። ንጉሥ ተክለ ሃይማኖት ጎጃሜ ብቻ አልነበሩም፣ ጠቅላላ ጎጃም ናቸው። እፋሩና ብልሁ ምሁር ገብረ ሕይወት ባይከዳኝ በአፄ ምኒልክ ሞት ማግስት እንዲህ አይነቱ ባህል እንዲወገድ ወትውተዋል። ውቶታቸው የተሰማ አልመሰለኝም። ጠቅላይ ሚኒስትር መለስ ዜናዊ በታመሙ ጊዜ የነበረውን ሀገር አቀፍ ስጋት ማን ይረሳዋል? ሞታቸው ትልቅ መዘዝ ይዞ እንዳይመጣ የሰጉ ባለስልጣናት ሞታቸውን ለብዙ ቀናት ክደዋል። ባለፉት 4 አስርተ ዓመታት ኢትዮጵያን ወደፊትና ወደ ኋላ የሚዘውረው የብሔረሰብ ፖለቲካ ነው። ብሔረሰቦች ለባህላቸው፣ ለቋንቋና ራስን በራስ ለማስተዳደር የሚያደርጉት ትግል የተቀደሰ ነው። ግን የተቀደሰ ነገር ሁሉ የሚረክስበት አጋጣሚ አይጠፋም። በዘመናችን የብሔር ፖለቲካ ለግል ስልጣን፣ ዝናና ሀብት ትልቅ ግምት በሚሰጡ ሰዎች የሚመራ ነው። መሪዎች ጥፋት ቢሰሩ እንኳ እንደ ማንኛውም ዜጋ በሕግ የማይዳኙበትን የጮሌ ፈሊጥ ፈልስፈዋል። ፈሊጡ ግልጽ ነው። ሀጎስ፣ ገመቺሳ እና ደስታ የሚባሉ በብሔረሰባቸው ላይ ራሳቸውን የጎበዝ አለቃ አድርገው የሾሙ ሰዎች አሉን በል ራሳቸውን የሚሊዮኖች ግምት አድርገው ማስተዋወቅ ይጀምራሉ። ሀጎስን መንካት የትግራይን ሕዝብ መንካት ነው። ገመቺሳን መንካት የኦሮሞን ሕዝብ መንካት ነው። ደስታን መንካት ደግሞ የአማራን ሕዝብ መንካት ነው የሚባል ቀመር ይፈጥራሉ። የድሮ ነገሥታት የአገር ሰው ሆነው ሳለ አገርነን ብለው እንደሚያምኑት ሁሉ የዘመናዊ ብሔር መሪዎች ጠቅላላ ብሔረሰብነን ብለው ይቃዣሉ። ይህንን ቅዠታቸውን በየሚዲያው በመደጋገም ወደ ሕዝብ ያሰርጹታል። የውጭ ጠላቶቻችን ይህን ድክመታችንን ባነውበታል፣ ብሎም በተለያየ ጊዜ ተጠቅመውበታል። ዛሬ አገሪቱን ለማንበርከክ ብረት ለበስ ጦር መላክ አይጠበቅባቸውም። በአንዱ ብሔረሰብ ውስጥ አውራ ተደርጎ የሚቆጠረውን በመግደል ብቻ አገሪቱን የእምቧይ ካብ ማድረግ እንደሚቻል ተረድተውታል። ድክመታችን ከተገነዘብን ወደ ጥንካሬ መቀየር ያክተንም የኢትዮጵያን ፖለቲካ ከአውራ ግለሰቦች ጥገኝነት አላቀን በቀላሉ በማይነቃነቁ ማህበራዊ ውሎች ላይ እንዲመሰረት እናድርግ። ከመከራም እንማር።